አሁን ነቢይ ትባላለህ እንጂ ያቀም የለም ምንም የለም ብዙ የለም። እኔ ግን አሁን እያየ ያለውን ነገር የውጭ ሀገር በር ተከፍቶ በመላው አውሮፓ ላይ እየዞርክ ስታገለግላለህ። አሁን የ20 ዓመት እየነገርኩ አይደለም፣ የቅርብ ጊዜ ጉዳይ እየነገርኩ ነው። እግዚአብሔር ሰማያትን ከፍቶ ስለ አንተ ሰው ቀስቅሷል። አንዲት ሴት በአንተ ታምራት የሆነላታል። ነገሮች ሁሉ ተከፋፍቶ በእሷ በኩል መንገድ ሲቀላል እግዚአብሔር ግራውንም ቀኙንም አሳልፎ ሲሰጠን ወደ ትልቅ የአገልግሎት ምዕራፉ ስትገባ ትላልቅ ነገሮች ህይወት ላይ ሲፈጸሙ እግዚአብሔር በኢየሱስ ስም ከፍቶታል። ትናንት ማታ ወደ አንተ እንድመጣ ትናንት አገልግሎት ነበር። አገልግዬ ቀኑ ሙሉ አንተ ስትመጣ ዋልክ። በመንፈሴ ሳየው ዋልኩና ዛሬ ጓደኛዬ አብሮ የሚያገለግሉ ልጅ ጠርቼ አብረን መሄድ አለብን ብዬ መጣሁ ማለት ነው። ባለቤቴ ሞልቷል፣ ጫው ሞልቷል። በቃ ዛሬውኑ ያንተ ጉዳይ ሰማይ ከፍቶታል። ዛሬውኑ በር ተከፍቷል። እግዚአብሔር አምላክ ወደማይታሰብበት ትልቅ በረከት ውስጥ ዛሬ ይሄ ሰው እንደዚህ ነው። በብዙ ችግር በብዙ ኢኮኖሚ ችግር ውስጥ ነው ጌታን እያገለገለ ያለው። በብዙ መከራና ጣር ውስጥ ነው። እንደው አንዳንዱ ነገር ነገ ትልቅ አገልጋይ ስለሚሆን አይወራም እንጂ ቢወራ ሁላችን እናለቅሳለን። አንዳንዱ ነገ ትልቅ ስለሚሆን አይወራም። እሱ ለጌታ ክብር በኋላ አይመስክረው። ይሄ ነው ማየው ጉዳይ ማልፎ ማለት ነው። እሱም ያውቀዋል። ግን በዚህ ሁሉ ጣር ውስጥ ያለው ሰውዬ እግዚአብሔር ምስክርነት ከጥቂት ጊዜ በኋላ ትልቅ ሰው ለብዙ ሕዝብ የሚሆን ለብዙዎች መባረክ ምክንያት የሚሆን ለብዙዎች መፈወስ ምክንያት የሚሆን የብዙዎች መጽናናት የሚሆን ታላቅ ሰው አድርጎ እግዚአብሔር ይቀሰቅሰው። በቃ በረከትህ እጅ ላይ ገብቶ